በማዕድን ዘርፉ የተሰማሩ ባለሙያዎች በእውቀት ላይ ተመስርተው ዘርፉን የማልማት ኃላፊነታቸውን ሊወጡ እንደሚገባ የአማራ ክልል ማዕድን ሀብት ልማት ቢሮ አሳሰበ። የሚሰጣቸውን ስልጠና ተግባር ላይ በመዋል ሀብቱን ለማልማት እንደሚሰሩ በዘርፉ የተሰማሩ ባለሙያዎች ገልጸዋል። በቀለት ሾመ አማራ ክልል አሁን ላይ በጥናት የተለዩ 45 የተለያዩ ማዕድናት አሉት። የጥናቱ ስፋት በጨመረ ቁጥር ሀብቱ ከዚህ በላይ ከፍ ሊል እንደሚችል ይታመናል። ይህን ሀብት ጥቅም ላይ በመዋል ኢኮኖሚያዊ ፋይዳው የጎላ ለማድረግ የአማራ ክልል ማዕድን ሀብት ልማት ቢሮም በምዕራብ አማራ ለሚገኙ በዘርፉ ለተሰማሩ ባለሙያዎች ስልጠና እየሰጠ ነው። ስልጠናው ሙያቸውን በማሻሻልና ተግባር ላይ በመዋል የማዕድን ሀብቱን ለማልማት የተሻለ ስራ ለመስራት እንደሚያግዛቸው የስልጠናው ተሳታፊዎች ገልጸዋል። እኔ ከስልጠናው ተነስቼ የተሻለ ስራ ለመስራት ዝግጁ ነኝ። ስልጠናው በጣም እኛን ያነቃቃናልና ብዙ ትምህርት ይሰጠናል። ከሚሰጡን ከባለሙያዎች የእውቀት የተነሳ እኛ ከዙሪያው ባሉት ሪሶርሶች ጥሩ ስራ ሰርተን ለህዝቡ ለማገልገል ነው የምንፈልገው። ስልጠናው በጣም አሪፍ ነው። ለቀጣይ ምን መስራት እንዳለብንና በምን ላይ ማትኮር እንዳለብን ይጠቅመናል እና ዞናችን ላይ ብዙ ሪሶርስ አለ። እንደ ወርቅ አለ፣ እንደ ኦፓል አለ፣ ኳርተዝ ሳፋየርም አለ። በጥናት ግን ሙሉ ጥናት ያስፈልገዋል። ስልጠና በዚህ ብቻ የሚቆም ሳይሆን ቢሮው ማሰብ ያለበት በየጊዜው ስልጠናዎችን አፕዴት እያደረገ እውቀትን ክህሎትን ለመጨመር የተሻለ ስራ ወደፊትም ቢሆን አጠናክሮ ቢቀጥል የሚል አስተያየት ነው ያለኝ ማለት ነው። ባለሙያዎቹ የወሰዱትን ስልጠና ተግባር ላይ በመዋል ውጤት ማምጣት እንዲችሉ ድጋፍና ክትትል እንደሚያደርጉም የአማራ ክልል ማዕድን ሀብት ልማት ቢሮ ምክትል ኃላፊ አቶ ታምራት ደምሴ ገልጸዋል። በእኔ ወረዳ፣ በእኔ ከተማ፣ በእኔ ዞን ምን ሀብት አለ ከማዕድን አኳያ የሚለውን በጊዜ ገደብ ሰጥተናል። በክልል ደረጃ የሚጠናው ናሙና እንዲልኩ ላቦራቶሪ የሚያስፈልጋቸው ወደ ክልል መጥተው ወደ ውጭም ኤክስፖርት አድርገን ናሙና ለማሰራት የሚያስችለን እንዲልኩ በራሳቸው ደግሞ ካራክተራይዝ አድርገው አውቀው ለይተው ለባለሀብት የሚያዘጋጁት ካለ እዛው ላይ እንዲያልቅ ለባለሀብት ዝግጅት እንዲሆን ነው። ኬሚካል ኮምፖዚሽኑ ምን ያህል ለምን ተስማሚ ነው የሚለውን ነገር ለመለየት የኬሚካል ኮምፖዚሽኑ ደግሞ ያስፈልጋል። ያ የሚረጋገጠው በላቦራቶሪ ነው። እነሱ የሚሰሩትን ነገሮች ልቅም አድርገው እንዲሰሩ የድርጊት መርሃ ግብር አዘጋጅተን እንልካለን። ሶስተኛው ጉዳይ በወረዳ ደረጃ የሚሰጡ ተግባራቶች አሉ፣ ቋጥራን የምንሰጣቸው እነሱን በየወሩ በየ15 ቀኑ በኦንላይን ሚቲንጎች ከዩኒቨርሲቲዎች ጋር እናደርጋለን። ዞን መምሪያ ኃላፊ ቡድን መሪ እየገባ ስራው ያለበትን ፕሮግረስ እያቀረበ ክትትል ድጋፍ የምናደርግበት ይሆናል። የአማራ ክልል ማዕድን ሀብት ልማት ቢሮ ኃላፊ አቶ ኃይሌ አበበ በበኩላቸው በማዕድን ዘርፉ የተሰማሩ ባለሙያዎች በእውቀት ላይ ተመስርተው ዘርፉን በማልማት የክልሉ ኢኮኖሚ እንዲነቃቃ የማድረግ ኃላፊነት እንዳለባቸው አሳስበዋል። ሙያተኛ አለ፣ ጥናቶች አሉ፣ ማረጋገጫ አለን። ይሄ ከሆነ በቀላሉ እንሄዳለን። ቢያንስ በክልላችን 1-2 የብረት ማቀነባበሪያ ፋብሪካ፣ 1-3-4 የሲሚንቶ ፋብሪካ፣ የወርቅ አቅርቦታችን እየጨመረ ቢሄድ፣ የድንጋይ ከሰል አቅርቦታችን እየጨመረ ቢሄድ እና ምናልባት ወይ ኮፐር ወይ ሊቲየም ላይ ብንሰራ እነዚህ ብቻ የኛን ክልል ኢኮኖሚ ይቀይሩታል። እነዚህ ብቻ። ስለዚህ ሀብቶቻችን እምቅ የሆነ ሀብቶቻችን አለን። ያን እንዲለማና እንዲጽር የሙያተኛ ድርሻ ከፍተኛ ነው ማለት ነው። እዚህ ቤት ያለው አካል ድርሻ ከፍተኛ ነው። የክልላችን ኢኮኖሚ እንዲቀየር ከተፈለገ ያላለማነው ማዕድን ልማት ላይ በርብርብና በትኩረት መስራት ይጠይቃል ማለት ነው። ጠንካራ ክልል ለመፍጠር በኢኮኖሚ። ስለዚህ ይህ ስልጠና ያንን ያግዛል ብለን እናስባለን። ይህ ስልጠና ከዛ ያለፈም ነገር ፋይዳ ይኖረዋል ብለን እናስባለን። በማዕድን ሀብት ልማት የተጀመረው ስልጠና ለ3 ቀናት ይቆያል ተብሏል።